600 ማለት ነው 591.6 ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት። በማህበራዊ ሳይንስ ሁለቱም በናቹራል ሳይንስ ነው የወንድና የሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባለው ከዛ ነው በሃይስት ግሬድ። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምናላችሁ። እንግዲህ የ2018 የ12ኛ ክፍል ብሔራዊ ፈተና ውጤት እንግዲህ ይፋ ሆኗል። ይህንን መሰረት በማድረግ በ2018 አጠቃላይ ተማሪዎች ወደ ዩኒቨርሲቲ የሚያስገባቸውን ነጥብ ምን ያህል ተማሪዎች አመጡ፣ ምን ያህል ትምህርት ቤቶች ተማሪዎቻቸውን አሳልፈዋል፣ ምን ያህል ትምህርት ቤቶች ደግሞ ምንም ተማሪ አላሳለፉም የሚለውን ሙሉ መረጃ ከትምህርት ሚኒስቴር አግኝተናል። እሱን ወደ እናንተ ይዘን እንመጣለን። አብራችሁን ሁኑ። ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንግዲህ ትናንት መግለጫ ሰጥተዋል። በዚህ መሰረት ውጤት እንግዲህ ነገ ጠዋት ጀምሮ ለተማሪዎች ይፋ እንደሚደረግ ተነግሯል። አጠቃላይ የ2018 የፈተና መረጃ ምን ይመስላል፣ ምን ያህል ተማሪዎች ተመዘገቡ፣ ምን ያህል ውጤት ተመዘገበ፣ የትኛው ትምህርት ቤት ብዙ ተማሪዎችን አሳለፈ፣ ከተፈጥሮ ሳይንስ እና ከማህበራዊ ሳይንስ ብዙ ተማሪዎች በየትኛው አለፉ፣ ምን ያህል ተማሪዎችስ በአካል እና በኮምፒውተር ተፈተኑ የሚለውን ሙሉ መረጃ ወደ እናንተ ይዘን እንመጣለን። እንግዲህ በ2018 አጠቃላይ 12ኛ ክፍል የተመዘገቡ ተማሪዎች ብዛት 563960 ናቸው። ከነዚህ ውስጥ የተፈተኑት 550210 ናቸው። የቀሩት ከ10 ሺህ በላይ ተማሪዎች እንግዲህ በወቅቱ በጦርነት በተለያዩ ጉዳዮች አልተፈተኑም ማለት ነው። ከነዚህ ውስጥ ፈተናውን ያለፉት ተማሪዎች ደግሞ 7544 ማለት ነው። ይሄም 12.8% ማለት ነው። ከተፈጥሮ ሳይንስ ያለፉት 16.6% ናቸው። ከማህበራዊ ሳይንስ 8.3% ናቸው። በፈተና ወቅት ደግሞ ማጭበርበር፣ ስልክ ላይ የኤአይ በመጠቀም ወዘተ ህገወጥ ድርጊት ላይ የተገኙ አጠቃላይ ከፈተና የተሰረዙ ተማሪዎች ብዛት 265 ሆኗል ማለት ነው። እንግዲህ ይሄ አዲሱ የፈተና ስርዓት ከተመሰረተ 5 ዓመት ሆኖታል። የ5 ዓመት የማለፍ ምጣኔ እድገቱ ምን ይመስላል? ተማሪዎችን ወደ ዩኒቨርሲቲ አስገብቶ ማስፈተን ከተጀመረ ወዲህ እንግዲህ ምን ያህል ለውጥ አለ የሚለውን እናያለን። በመጀመሪያው ዓመት የነበረው 3.2 ነበር። የመጀመሪያው ዓመት እንግዲህ መነሻ ውጤት የነበረው ከዚያ ሁለተኛ ዓመት ላይ የባሰ ወርዶ 2.9 የማለፍ ምጣኔ አምጥቷል። ሶስተኛ ዓመት ላይ ግን 5.2 ማሻሻል የታየበት ነው። አራተኛ ዓመት ወይም ባለፈው 2017 ላይ ደግሞ 8.9 ነበር። እንግዲህ ከባለፉት ዓመታት የተሻለ ነበረ። ዘንድሮ ደግሞ የበለጠ 12.8 እድገት አሳይቷል ማለት ነው። እንግዲህ ፕሮፌሰር ብርሃኑ ነጋ እንደተናገሩት በዓለም ላይ ከ20 እስከ 25% የማለፍ ምጣኔ ይመከራል ብለዋል። እኛ እንግዲህ ግማሹን ደርሰናል ብለው ነው የተናገሩት። 12.8% ደርሷል ማለት ነው። እንግዲህ እንደምታዩት በግራፍ የመጀመሪያው ዓመት ማለት 2014 ላይ 3.2 ነበረ። እንደገና ቀንሶ 2015 ላይ 2.9 ሆነ። 2016 ላይ የተሻለ ነበር 5.2 ሆነ። 2017 ላይ 8.9፣ 2018 ላይ ግን 12.8
አትሊስት እየጨመረ ነው ትሬንዱ የሄደው ማለት ነው። ጥሩ የሚያሳይ ነገር አለው። በክልል ደረጃ የማለፍ ምጣኔና ያለፉ ተማሪዎች ብዛት ምን ይመስላል የሚለውን ለማየት እንሞክር። እንግዲህ አጠቃላይ የተሻለ የማሳለፍ ምጣኔ ያለው ማን ነው፣ ዝቅተኛስ ያሳለፈው ማን ነው የሚለው ከተማሪዎችም አንጻር ነው። ዝም ብሎ በማሳለፍ ብቻ ሳይሆን ምን ያህል ተማሪዎች ነበሩ የሚለውን መሰረት ያደረገ ነው። ግን ካለው ተማሪ ምጣኔ ሲታይ አዲስ አበባ ከፍተኛ ነው። ካለው ተማሪ 32.3% አሳልፏል ማለት ነው። ሐረሪ 22.67 ተማሪ አሳልፏል። ፐርሰንቱ እንግዲህ ከፍ አለ ማለት ካሉት ተማሪዎች ነው። ያ ማለት ሐረሪ አዲስ አበባ ያሳልፈው 18646 ነው። ሐረሪ ግን 599 ተማሪዎች ናቸው። ያ ማለት 2000 ምናምን ተማሪዎች አካባቢ ሐረሪ አስፈትኗል ማለት ነው። ስለዚህ አዲስ አበባን ግን ስናየው በአጠቃላይ ኦልሞስት ወደ 100,000 የሚጠጋ ተማሪ አስፈትነዋል ወይም 70,000 አካባቢ አስፈትነዋል ማለት ነው። አፋር 15.6% አሳልፏል፣ 705 ተማሪዎች ናቸው። አማራ ክልል 15.56% 15225 ተማሪዎች ናቸው። ድሬዳዋ 11.29 410 ተማሪዎች ናቸው። ትግራይ 11.2 3000 ተማሪዎች አካባቢ፣ ኦሮሚያ 10.53 20,000 አካባቢ ተማሪዎችን አሳልፏል። በጣም ብዙ ተማሪዎች ተፈትነዋል ማለት ነው። ያ ማለት 200,000 አካባቢ ተማሪ ኦልሞስት ኦሮሚያ ላይ ተፈትኗል ማለት ነው። ሌላው ማዕከላዊ ኢትዮጵያ 9.2 ነው 2800 ተማሪዎች፣ ሶማሌ 9.2 ነው 1600 ተማሪዎች፣ ሲዳማ 6.9 ነው ምጣኔው 1827 ተማሪዎች፣ ቤኒሻንጉል 6% ነው 457 ተማሪዎች፣ ደቡብ ኢትዮጵያ 5.8 3011 ተማሪዎች፣ ደቡብ ምዕራብ ኢትዮጵያ 4.9% ነው 813 ተማሪዎች፣ የመጨረሻው ጋምቤላ 3.74 ነው። በጣም ዝቅተኛ ውጤት ነው 280 ተማሪዎችን እንግዲህ ማሳለፍ ችለዋል ማለት ነው። ይህንንም እንዲሁ በሰንጠረዥ ሲታዩት በጣም ዝቅተኛው ጋምቤላ ነው። እንግዲህ ይሄ ማለት ብዙ ተማሪ ያሳለፈ በሚለው ሳይሆን ካላቸው ተማሪ ቁጥር አንጻር ስለሆነ የተሻለ አዲስ አበባ፣ ከዚያ ሐረር፣ ከዚያ አፋር፣ አማራ፣ ድሬዳዋ፣ ትግራይ ያለ ዝቅተኛው ጋምቤላ እንደሆነ ያሳያል ማለት ነው። የትምህርት ቤቶችን አፈጻጸም በተመለከተ ከ0 እስከ 100% ያሳለፉ እና ያላሳለፉ የሚል ነው። እንግዲህ ምንም ተማሪ ያላሳለፉ በፐርሰንት ስታዩቸው ኦሮሚያ 0 ማለት ነው። 156 ትምህርት ቤት አንድም ተማሪ ያላሳለፈ የሚገርም ነው። በእርግጥ አንዳንድ አካባቢዎች ተማሪዎች ራሱ ትምህርት እያቋረጡ በቦታው ላይኖሩ ይችላሉ፣ ላይማሩ ይችላሉ። እንደውም እዚህ ላይ አንድ ማስታወሻ በማዕከላዊ ኢትዮጵያ በኋላ መጣበታለሁ። ኦሮሚያም ያ ነገር ስለሚኖር አማራ ክልልም ያ ነገር ስለሚኖር ተመዝግበው ምንም ነገር ያልተማሩ ሰዎች አሉ፣ ወይም የፈተና ሂደቱ ላይ ውጤታማ ያልሆኑ ሰዎች አሉ እና በማዕከላዊ ኢትዮጵያ አካባቢ ለስራ 12ኛ ክፍል ሞልተዋል፣ ግን ብዙዎች ትምህርት እየተማሩ እንዳልሆነ መረጃዎች ያሳያሉ። በአንድ ክፍል 3 ተማሪዎች ያሉበት አለ፣ 2 ተማሪ ያሉበት አለ እና ይሄ ያላሳለፉ ሲባል በጣም ብዙ ተማሪ እንዳልሆነ አንዳንዶቹ የሚያሳዩት ነገር አለ። ያ ማለት ትምህርት ቤቱ ከፍቶለታል፣ ግን ተማሪ እንዳልነበረ በደንብ ግልጽ የሆነ መረጃ ባያሳዩንም እሱ እንዳለ ግን ሊታሰብ ይገባል። ስለዚህ ኦሮሚያ ከፍተኛ ነው፣ 156 ትምህርት ቤት ነው ያሳለፉት 37 ትምህርት ቤቶች ናቸው። አማራ ክልል 98 ትምህርት ቤት አላሳለፈም፣ 8 ናቸው ያሳለፉት። ደቡብ ኢትዮጵያ 86 ትምህርት ቤት አንድም ተማሪ አላሳለፈም። ያለፉት 4 ግን ሙሉ በሙሉ ያሳለፉ ናቸው። ደቡብ ምዕራብ ኢትዮጵያ 69 አንድ ሙሉ በሙሉ አሳልፏል። ትግራይ 46 ተማሪዎች ሙሉ በሙሉ ያላሳለፉ ናቸው፣ 4 ተማሪዎች ብቻ አሳልፈዋል። ቤኒሻንጉል ጉሙዝ ምንም ተማሪ ሙሉ በሙሉ አላሳለፈም፣ 29 ትምህርት ቤት ምንም ተማሪ አላሳለፈም። ማዕከላዊ ኢትዮጵያ 22 ትምህርት ቤት ምንም ተማሪ አላሳለፉም። 3 ትምህርት ቤቶች ሙሉ በሙሉ አሳልፈዋል። አፋር 21 አላሳለፉም፣ 1 ሙሉ በሙሉ አሳልፈዋል። ሲዳማ 16
ያላሳለፉ ናቸው። ሁለት ትምህርት ቤቶች ሙሉ በሙሉ አሳልፈዋል። ሶማሌ 9 ያላሳለፉ ናቸው፣ 1 አሳልፈዋል። ድሬዳዋ 5 አሁንም 1 አሳልፈዋል። ሐረሪም 3 ሙሉ በሙሉ ያላሳለፉ ናቸው፣ 1 ሙሉ በሙሉ አሳልፏል። ጋምቤላ 2 ሙሉ በሙሉ ያላሳለፉ ናቸው፣ ሙሉ በሙሉ ያሳለፈም የለም። አዲስ አበባ ምንም ተማሪ ያላሳለፉ 1 ነው። ሁሉንም ተማሪ ያሳለፈ ደግሞ 24 ትምህርት ቤት ነው። እንግዲህ አጠቃላይ ድምር 565 ተማሪ ትምህርት ቤት ምንም አላሳለፈ። አምና እንግዲህ 1232 ነበረ። ሁሉንም ተማሪ ያሳለፉ ደግሞ 88 ናቸው። አምና 62 ነበር። ለውጥ አለው። በቀጣይ መሻሻል አለበት ማለት ነው። እንግዲህ በዚህ ውስጥ በኮምፒውተር ወይም በኦንላይን የተፈተኑ ወደ 4500 የሚጠጉ ተማሪዎች ማለፍ ችለዋል ማለት ነው። የተሻለ አድቫንቴጅ እንዳላቸው ያሳያል። ኦንላይንና በወረቀት የፈተና አሰጣጥ ልዩነቱ ምን ያህል ልዩነት እንዳለ ያሳያል። ስለዚህ የማለፍ ምጣኔውን ስናየው በኮምፒውተር ወይም በኦንላይን የተፈተኑት 18.3% ናቸው። እንግዲህ ዘንድሮ 60% የነበረውን በሚቀጥለው ዓመት 100% ኦንላይን ማድረግ ያስፈልጋል ማለት ነው። በዚህ አካሄድ በወረቀት 4.2% ብቻ ነው ማለፍ የቻሉት። ይሄም ሬት ነው፣ ምጣኔ ነው የምንናገረው። ከተፈተኑት ውስጥ በወረቀት ከተፈተኑት ውስጥ የማለፍ ምጣኔያቸው 4.2 ነው። ስለዚህ የተሻለ ኮምፒውተር ጥሩ ነው ማለት ነው። በዚህ አንፃር ይሄ በቀጣይ ሊታሰብበት ይገባል ማለት ነው። ወደ ሌላው መረጃ ስንመጣ የዘንድሮ እንግዲህ ከፍተኛ ውጤት ያስመዘገቡ ተማሪዎች አሉ። በተፈጥሮ ሳይንስ ኦዳ ስፔሻል ቦርዲንግ ትምህርት ቤት እንግዲህ አዳማ ያለው ነው 591 አምጥቷል። ከሴት 583 ያመጣችው አገው ምድር ትምህርት ቤት እንጅባራ ውስጥ ነው። እነዚህ ሁለት ተማሪዎች በኢትዮጵያ ከፍተኛ ውጤት ያመጡ ናቸው። በማህበራዊ ሳይንስ ደግሞ ወንድ 576 ዶዶላ ኢፋ ቦሩ ትምህርት ቤት ነው። ባለፈው ዓመትም እዚህ ከፍተኛ ውጤት ያመጣ ተማሪ ነበረ። በሴት ደግሞ 569 ቦሌ እዚሁ አዲስ አበባ ማለት ነው ያመጡ ተማሪዎች እነዚህ ከፍተኛ ውጤት ያስመዘገቡ ተማሪዎች ናቸው ማለት ነው። ሌላ እንግዲህ የትምህርት ሚኒስቴሩ የተናገሩት ተጨማሪ የፖሊስ እና የአሰራር ውሳኔዎችን እንደሚኖሩ ተናግረዋል። ሪሚዲያልን በተመለከተ ዘንድሮ እንደባለፈው ዓመታት ሪሚዲያል የሚገቡ ተማሪዎች ይኖራሉ፣ ግን ጥቂት ናቸው። ዘንድሮ ብዙ ተማሪ ስላለፈ ወደ ሪሚዲያል የሚገቡ ተማሪ ቁጥር ይቀንሳል ብለዋል። የፈተና ዲሲፕሊን እና ቁጥጥር በተመለከተ እንግዲህ ቅድም እንደነገርኳችሁ 265 ተማሪዎች ከፈተና ተሰርዘዋል። በኮምፒውተር ፈተና ወቅት ደግሞ ኢሬጉላተሪ የተገኙባቸው ተማሪዎች ጉዳይም እየተጣራ የሚገኝ ያለ ወደፊት ሊገለጽ ይችላል፣ ውጤትም ሊኖራቸው ይችላል ማለት ነው። እንግዲህ ውጤት የሚለቀቅበት ጊዜ ከነገ ከሰኞ ወይም ከነገ ወዲያ ማክሰኞ ጀምሮ ውጤታቸውን በተለያየ አማራጭ ማየት እንደሚችሉ እንግዲህ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዚህ መግለጫ አጠቃላይ የመረጃ ትንተና አቅርበናል። ስለነበረን ቆይታ ያመሰገንን። እንግዲህ ነገና ከነገ በኋላ ለሚኖራችሁ ውጤት ተማሪዎች መልካም እድል እንዲገጥማችሁ ከወዲሁ እንሰናበታለን። መልካም ጊዜ። ዘንድሮ ውጤት አምና ከነበረው አይ ቲንክ ጥሩ በሚባል ሌቭል ተሻሽሏል። አምና ትዝ ይላችሁ እንደሆነ ስናወራ ትልቁ አቺቭ ማድረግ የምንፈልገው 15-20% ሬንጅ ውስጥ ከገባን ዘን ሪሊ አልቲሜትሊ በአካዳሚክ ደረጃ እንትን የሚለው ከሃይ ስኩል ጨርሶ ወደዛ የሚሄደው ከዛ አልፍም ሆነ አቨሬጅ የትም ሀገር ቢታይ ከ23% በጣም ትልቅ የሚባሉት እንኳን ወደ 23% አካባቢ ብዙ ሀገሮች 15-20 ባለው ሬንጅ ውስጥ ናቸው። እና እኛ ተስፋ የምናደርገው some point in the next 2-3 years እዛ ቦታ ላይ ነው። ዘንድሮ ያሳለፍነው 70,544 ተማሪ በ20,000 በላይ ተማሪ ያለፈው ተማሪ ጨምሯል። አስፈተኗቸው ተማሪዎች ይሄን ያክል አሳልፏል። አዲስ አበባ 18,646 ተማሪ አልፏል። አፋር 705፣
አማራ 15225፣ ቤኒሻንጉል ጉሙዝ 457፣ ማዕከላዊ ኢትዮጵያ 2800፣ ድሬዳዋ 410፣ ጋምቤላ 280፣ ሐራሪ 599፣ ኦሮሚያ 20807፣ ሲዳማ 1827፣ ሶማሌ 1616፣ ደቡብ ኢትዮጵያ 3011፣ ደቡብ ምዕራብ ኢትዮጵያ 835፣ ትግራይ 3146። በዚህ ዓመት በጣም በከፍተኛ ርብርብ መስራት አለብን ብለን አስበን የሰራ ነው አንዱ እንትን ቢኖር ምንም ተማሪ የማያሳልፉ ትምህርት ቤቶችን ሲግኒፊካንትሊ መቀነስ ነው። ሁለት አይነት ኢንተርቬንሽኖች አድርገን ነበር። አንደኛው ኢንተርቬንሽን ከማስተር ካርድ ፋውንዴሽን ጋር በመተባበር በ700 ምንም ባላሳለፉ ትምህርት ቤቶች ላይ ስፔሻል የሆነ እርዳታ ተማሪዎቹም ለመምህራኑም የሰጠንበት ፕሮግራም ሲሆን፣ ሁለተኛው በትምህርት ሚኒስቴር በራሱ በኩል እንደዚሁ ምንም ባላሳለፉ ትምህርት ቤቶች ላይ የተሰሩ የማጠናከሪያ እርምጃዎች ነበሩ። ባለፈው ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። በዚህ ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ተማሪዎች ትምህርት ቤቶች ቢያንስ አንድ ተማሪ አሳልፏል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ 1 ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ እንትን ነው የሰጠነው። እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ፣ በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ።